ውሃ ይጠጣበቀስ እንዲረጋጋ ጤና ይስጥልኝ። እንግዲህ ያው እንደተመለከታችሁት ይመስል ነበረ ናሂና ውብዬ ነይ ወይ ሰላም ወሰጂ ተመልሷል። እንግዲህ ያንገቱ ሰላም ዱሰዳ በጣም ግብግብ ተያይዘዋል። ናይ ተነስተንስ ናይስ እንደሚወልድ ግራ ተጋብቶ በጣም አሞት በጣም ደንግጦ ምናምን ነው ብሩ ይወጣው ማለት ነው። እንግዲህ ድራማው አልቆ ወደ ቤት ተመልሷል ማለት ነው። ናሂ እንግዲህ ያ ድራማ ወዳለቀበት ማለት ነው። አሳ ነባሪ ያወጣል እንደተባለ እንደከጀርባችሁ የምትመለከቱት ወፏ እንዴት አሳ እንዴት እንደምታጠምድ አይዋት በዘት መስፋት ላለው ሰብስክራይብ ላይክ እያረጋችሁ አላችኋለሁ። እንግዲህ ቤተሰቦቼ ማን ነው ውድ ቤተሰቦቼ ሰብስክራይብ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። እስከዛሬ ድረስ ለኔ በጣም ብዙ ታግላችኋል፣ ብዙ ተጨንቃችኋል። ሳለቀስ አብራችሁ ማለት ነው። እንዲህ ያሻሽ ኑሮኛ ጋር ወዳሃለሁ አፈቅርሃለሁ ብላ ታረጋግጥ ማለችበት እንግዲህ ያው ባለው ተባላችን ብላስ ደግሞ ፋቡላ ሰነይ ቀን ይላችሁ አይዞህ ተረጋጋ እያሉት እያባበሉ ነው። ይሄን ይመስላልላችኋል እኔ ማለት ነው። ቆይ መጀመሪያ ማወራ ነገር አለ። አይ እንዴት ቀለበቱን አረግሽ ነው ግራ አጋባሽ። ደግሞ አንተ እኮ ነው ያረጋግኛ ተናድጄ ተሳሳው ጥጪ ነበር። አይ እኔ እንጃ ባለፈው ስመጣ ቀለበቱ አልነበረም እኮ እንዴት አሁን ቀለበቱን አረጋግች አናደኝ ነበረ። በቃ እንዴት ያለፈ ከእናቴ ጋር ተጣልተክ ነበረ ለምን ከእናቴ ጋር ተጣላክ ምናምን ብሎ ልጁ ነገ ጥያቄ ሊጠይቀው ይችላል። ያ ጥያቄ ደግሞ እንዴት ነው አባትየው መመለስ የሚችለው ማለት ነው። ይሄ ጥያቄ ደግሞ ግዴታ የአባት ጥያቄ ነው፣ የልጅ ጥያቄ ነው። አባት ደግሞ ምን ብሎ ነው የሚመልስለት ባይነኝ እኔ ማለት ነው። ስለዚህ ምን አይነት ጥያቄ ነው የሚጠይቀው? ምን አይነት ጥያቄ ሲጠየቅስ እንዴት ነው የሚመልሰው? ለምን አንድ ሰው አንድ ልጅ ሲወልድ በነገራችን ላይ ይሄ ብዙ ሰዎች ጥያቄ ነው፣ ግን እንዴት መባል ይመጣል? አባቴ ለምን ተጣላት ከእናቴ ጋር ለምን ተጣላችሁ እኔን እንደወልዳችሁ ምናምን ነገር ጥያቄ ሊመጣ ይችላል። ስለዚህ እንዴት እና ያ ነገር ሲመጣ በዛ መሀል ላይ ይሄ ነገር ጣልቃ ይገባል ማለት ነው። እና ውዶችዬ እላችኋለሁኝ ይሄ ሁላ ነገር እንዲህ ሲሆን እንዴት ይሆናል? እና አንድ ልጅ ለቤተሰብ ጣጣ ስላችሁ ለልጃችን ምን አይነት መልስ ነው የምናስቀምጥለት ብላችሁ ፕራንክም ያው ህዝቡን ይሶክ ህዝብ ለምዷል። ግን ልጆች አድገው ልጆች ሲያዩት በጣም እንደሚጸጽቱ አታርጉ ማለት ነው። ፕራንክ ስትሰሩ በመጠኑ ስሩ። ፕራንክ በጣም ከባድ ነው። ፕራንክ እንዴት እንደሚደረግ ይከብዳል አንዳንድ ጊዜ ማለት ነውና ፕራንክ መደረግ የለባችሁ።